እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎቻችንን ይዘንላችሁ ቀርበናል። ከዜናዎቹ ጋር ሰላማዊ ቲቦ ነኝ። የማክሮ ኢኮኖሚ ሪፎርሙ ግልጸኝነትና ተጠያቂነት የሰፈነበት የመንግስት ኤሌክትሮኒክ ግዢ ስርዓትንና የወጪ ውጤታማነትን ማሻሻሉን የገንዘብ ሚኒስትር አህመድ ሽዴ ገለጹ። የመንግስት ግዢና ንብረት ባለስልጣን የ2018 በጀት ዓመት አፈጻጸምና የ2019 እቅድን በተመለከተ ከከፍተኛ ትምህርት ተቋማት ፕሬዝዳንቶችና የሀብት አስተዳደር ኃላፊዎች ጋር ውይይት አድርጓል። ክሩቤል ፈለቀ የገንዘብ ሚኒስትር አህመድ ሽዴ በዚህ ወቅት እንደተናገሩት የመንግስት ግዢና ንብረት አስተዳደር ስርዓት ለኢኮኖሚ እድገት፣ ለፊስካል መረጋጋት፣ ለመንግስት ወጪ ቅልጥፍና፣ ለግልጽነትና ተጠያቂነት መጠናከር የጎላ ስትራቴጂካዊ ሚና አለው። የመንግስት ግዢ የመንግስት ፖሊሲ ወደ ተግባር የሚቀየርበት፣ የህዝብ ሀብት በኃላፊነት የሚተዳደርበት፣ የአገልግሎት ጥራትን የሚያሻሽልና ሀገራዊ ኢኮኖሚያዊ እድገትን የሚደግፍ መሆኑን ገልጸዋል። የማክሮ ኢኮኖሚ ሪፎርሙ ግልጽነትና ተጠያቂነት የሰፈነበት የመንግስት ኤሌክትሮኒክ ግዢ ስርዓትና የውጪ ውጤታማነትን ማሻሻል አስችሏል ብለዋል። በተጠናቀቀው በጀት ዓመት የመንግስት የኤሌክትሮኒክ ግዢን በማስፋት የግዢ ዝመናን በማጠናከር ህጎችና አሰራሮችን በማዘመን አበረታች ውጤቶች መመዝገባቸውን ጠቅሰው ተቋማዊ አቅምን ከማጠናከር ባለፈ በመንግስት ወጪ ላይ ግልጽነትና ተጠያቂነት ያጠናከሩ መሆናቸውን ገልጸዋል። መንግስት ለትምህርት፣ ለጤና፣ ለግብርና፣ ለውሃ፣ ለመሰረተ ልማት፣ ለዲጂታል ልማትና መሰል ዘርፎች የሚመደበው በጀት በመንግስት ግዢ ወደ ተግባር የልማት ፖሊሲ ወደ ውጤት የሚቀየርበት መሆኑንም ተናግረዋል። የመንግስት ግዢና ንብረት ባለስልጣን በኤሌክትሮኒክ ግዢ፣ በዲጂታላይዜሽን እና በአሰራር ማሻሻያዎች ያስመዘገባቸው ውጤቶች በመንግስት ወጪዎች ላይ ያለውን ግልጽነትና ተጠያቂነት የሚያጠናክሩ መሆኑን ገልጸዋል። በመንግስት ግዢ ላይ የሚሻሻለው እያንዳንዱ ሂደት በዜጎች ህይወት ላይ ተጨባጭ ውጤት የሚያመጣ መሆን አለበት ሲሉም አስገንዝበዋል። የማክሮ ኢኮኖሚ ማሻሻያ ሪፎርሙም የፊስካል ስርዓትን ማጠናከር፣ የግሉን ዘርፍ ተሳትፎ ማሳደግና የመንግስት ወጪን ውጤታማ ማድረግ መሆኑን ገልጸው ለግቡ መሳካት የመንግስት ግዢ ስርዓቱን ቀልጣፋ፣ ግልጽና ተጠያቂነት የሰፈነበት ማድረግ እንደሚገባ አሳስበዋል። በ2019 በጀት ዓመት ሁሉም የፌዴራል ተቋማት የሚመሩበት መርህ ትክክለኛነት፣ ጥራትና ወቅታዊነት መሆኑን ያነሱት ሚኒስትሩ የመንግስት ግዢና ንብረት ባለስልጣን የዲጂታል ሪፎርም የኢትዮጵያን የዲጂታል ሽግግር ይደግፋል ብለዋል። የዲጂታል ሽግግር አማራጭ ሳይሆን ግዴታ ነው ያሉት ሚኒስትሩ በበጀት ዓመቱ ሁሉም የፌዴራል ተቋማት የኤሌክትሮኒክ ግዢ ስርዓትን በተሟላ ሁኔታ መጠቀም፣ የመንግስትን ንብረት በዘመናዊ መንገድ ማስተዳደር እንዳለባቸውም ገልጸዋል። የመንግስት ሀብት የህዝብ አደራ መሆኑን ገልጸው የህዝብን አደራ በታማኝነት መጠበቅ የሁሉም የመንግስት ተቋማት የመጀመሪያ ግዴታ ነው ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ የማኒፋክቸሪንግ ኢንዱስትሪ ምርቶች ዓለም አቀፍ ተወዳዳሪነትን የማሳደግና ለውጭ ገበያ የማቅረብ አቅም ከጊዜ ወደ ጊዜ እያደገ መምጣቱን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። የኢንዱስትሪ ሚኒስቴር የ2018 በጀት ዓመት አፈጻጸም ግምገማና የ2019 በጀት ዓመት እቅድ ዙሪያ መድረክ አካሂዷል። ቆንጅት አየለ ተጨማሪ አላት። የኢንዱስትሪ ሚኒስተር መላኩ አለበል በዚህ ወቅት እንደገለጹት ባለፉት የለውጥ ዓመታት የአምራች ኢንዱስትሪ ዘርፉ በሀገሪቱ ኢኮኖሚያዊ እድገት ላይ የላቀ ሚና አበርክቷል። በአምራች ዘርፉ የሚመሩ የተለያዩ ስትራቴጂዎችን በመቅረጽ ዘርፉን የማነቃቃትና የመደገፍ ስራ መሰራቱንም ጠቁመዋል። የኢንዱስትሪ ካውንስል በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ተቋቁሞ የኢንዱስትሪዎችን ችግር ከመለየት ጀምሮ በዘላቂነት ተወዳዳሪ ሊሆኑ የሚችሉበትን አሰራር መዘርጋቱን ገልጸዋል። በዚህም በዘርፉ የነበሩ ማነቆችን ለይቶ መፍትሄ በመስጠት ምርትና ምርታማነትን በከፍተኛ ሁኔታ ማሳደግ መቻሉንም አንስተዋል። የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪ ችግሮችን እንዲፈታ ታስቦ ተግባራዊ መሆን ከተጀመረበት ጊዜ አንስቶ እስካሁን ድረስ በዘርፉ ከፍተኛ ውጤቶች መመዝገባቸውንም አመላክተዋል። ይህ ንቅናቄ ስራ አቁሞ የነበሩ በርካታ ኢንዱስትሪዎች ወደ ስራ እንዲመለሱ ማድረጉንና አዳዲስ ኢንቨስትመንቶችም እንዲሰማሩ ማስቻሉን ተናግረዋል። በዚህም ገቢ ምርቶችን በመተካትና የውጭ ንግድን በማሳደግ ረገድ የማይተካ ሚና ማበርከቱን ጠቁመዋል። የአምራች ኢንዱስትሪዎችን የፋይናንስ ማነቆ ለመፍታት በተወሰደ እርምጃ ቀደም ሲል 40 ቢሊዮን የነበረው የብድር መጠን
ወደ 115 ቢሊዮን ከፍ ማድረግ ተችሏል። የኢትዮጵያ ታምርት ንቅናቄ ለአምራች ኢንዱስትሪ ዘርፉ የሚቀርበውን የውጭ ምንዛሬ መጠን አሁን ላይ ከ1 ቢሊዮን ዶላር በላይ እንዲደርስ ማድረግ መቻሉንም ጠቁመዋል። በዚህም የኢንዱስትሪዎቻችንን ተወዳዳሪነት፣ ምርታማነት፣ ትርፋማነትና የመስፋፋት እድል ከፍ ያለ መምጣቱንም አንስተዋል። በፖሊሲ ማኑፋክቸሪንግ ኢንዱስትሪ ዘርፉን ለመደገፍ የተደረገው ጥረት ፖሊሲውን ለማስፈጸም የተለዩ እና ውጤታማ የሚባሉ 18 የሚደርሱ ስትራቴጂዎችን በማውጣት በእነኚህ ስትራቴጂዎች አማካኝነት ዘርፉን ለማነቃቃት እና ለመደገፍ የተደረጉ ጥረቶች አመርቂ ውጤት ማስገኘት ጀምረዋል። የኢትዮጵያ ታምርት ንቅናቄ የማኑፋክቸሪንግ ኢንዱስትሪ ዘርፉን ችግሮች እንዲፈታ ለማድረግ ታስቦ ንቅናቄው ከተጀመረበት ከ2014 ዓመተ ምህረት ጀምሮ እስካሁን ድረስ በዘርፉ በጣም ከፍተኛ ውጤቶች መጥተዋል። ይሄ ንቅናቄ የማኑፋክቸሪንግ ኢንዱስትሪ ተንሳኤን ያረጋገጠ ነው ያመጣ ነው የሚል እምነት አለን። ብዙ ስራ አቁመው የነበሩ ኢንዱስትሪዎች ወደ ስራ እንዲመለሱ ለማድረግ አስችሎናል። አዳዲስ ኢንቨስትመንቶች ወደ ማኑፋክቸሪንግ ኢንዱስትሪ ዘርፉ እንዲገቡና ማምረት እንዲጀምሩ አድርጓል። ከ2014 በፊት ኢንዱስትሪዎች ከውጭ የሚገቡ ምርቶችን በመተካት ረገድ ከ348 ሚሊዮን ዶላር በላይ የሚበልጡ አልነበሩም ያሉት ሚኒስትሩ አሁን ላይ ግን 5.9 ቢሊዮን ዶላር መድረስ መቻሉን ተናግረዋል። ይህም የንግድ ሚዛንን በማስጠበቅ በኩል የኢትዮጵያን ዘላቂ ተወዳዳሪነት ለማረጋገጥ ከፍተኛ ድርሻ ማበርከቱን አብራርተዋል። በወጪ ንግድ በኩል ቀደም ሲል ይገኝ የነበረውን 385 ሚሊዮን ዶላር በዚህ ዓመት ወደ 607 ሚሊዮን ዶላር ማደጉን ጠቁሞ የአምራች ዘርፉ ለስራ እድል ፈጠራም ትልቅ አማራጭ እየሆነ መምጣቱን ጠቁመዋል። በ2019 በጀት ዓመት ከወጪ ንግድ የሚገኘውን ገቢ ወደ 1 ቢሊዮን ዶላር ለማሳደግ እቅድ ተይዞ እየተሰራ መሆኑን ገልጸው ይህንን እቅድ ለማሳካት ከባለድርሻ አካላት ጋር በትብብር እንደሚሰራም አረጋግጠዋል። 2014 በፊት የኛ ኢንዱስትሪዎች ከውጭ የሚመጣውን ምርት በመተካት ረገድ ከ348 ሚሊዮን ዶላር በላይ የሚደርስ አልነበረም። ያን ያህል ትኩረት የተሰጠውም አልነበረም። ባለፉት ዓመታት ትኩረት ተሰጥቶ በመሰራቱ ምክንያት 5.9 ቢሊዮን ዶላር የሚሆን ምርት በአንድ ዓመት ብቻ መተካት ችለናል። ኢምፖርት ሰብስቲቲዩሽን 5.9 ቢሊዮን ዶላር መድረስ ችሏል። ይሄ የንግድ ሚዛኑን በማጣጣም በኩል የኢትዮጵያን ዘላቂ ተወዳዳሪነት በማረጋገጥ ከፍተኛ ውጤት የተገኘበት ነው። በኤክስፖርትም በኩል ቀደም ሲል ስናገኝ ከነበረው 385 ሚሊዮን ዶላር በሌሎች ዘርፎች የሚደገፈውን ማኑፋክቸሪንግ ኢንዱስትሪ ጨምሮ የስጋና ወተትን ጨምሮ በዚህ ዓመት ወደ 607 ሚሊዮን ዶላር ነው ያደገው። በእውቅናና ምስጋና መርሃ ግብሩ ላይ የተገኙት አምራቾች በበኩላቸው በኢንዱስትሪው ዘርፍ የተደረጉ የፖሊሲ ማሻሻያዎችና አዳዲስ አቅጣጫዎች ለዘርፉ አዎንታዊ ሚና ማበርከቱን ገልጸዋል። ከአስተያየት ሰጪዎች መካከል ሀብታሙ ዳርጌ የተደረጉት የፖሊሲ ማሻሻያዎች የሪፎርም ስራዎች ለአምራቾች ትልቅ እድል ይዘው መምጣቱን ጠቅሰዋል። ማሻሻያዎቹ የምርት መጠናቸውንና ምርታማነታቸውን በከፍተኛ ደረጃ እንዳሳደገላቸው የገለጹት ደግሞ ህይወት ዳመኑ ናቸው። ባለፈው 8 ዓመት ውስጥ መንግስት ትልልቅ የፖሊሲ እርምጃዎችን ወስዷል። ከዛ ውስጥ የኛ ድርጅት የኛ ኩባንያ አንዱ ተጠቃሚ ነው። የሀገር ውስጥ ባለሀብቱም በኢንዱስትሪው ዘርፍ ላይ ያለውን ተሳትፎ እንዲጨምር መሰረታዊ የሆኑ ለውጦችን አምጥተዋል ማለት ነው። ስለዚህ እንደ ፖሊሲው ብዙ አይነት ዘርፈ ብዙ አይነት ነገሮችን ቢያመጣም ስፔሲፊክ ከኛ አንግል ስታየው ግን ከፍተኛውን እርምርታ ነው ያለው። ከመንግስት በኩል ከፍተኛ ድጋፍ እየተደረገልን ይገኛል። በዚህም ውጤታማ እየሆነን እንገኛለን። ለዚህም ከፍተኛ ምስጋና አለን። ኩባንያዎቻችንም ተጠቃሚ የሆኑ መጥተዋል። በኢትዮጵያ በአምራች ኢንዱስትሪ ዘርፍ ውጤታማነት እያደገ መጥቷል። እኛም በቀጣይ ከዚህ በበለጠ ለመስራት በትዕግስትና በጽናት አድማሳችን አስፍተን ተግተን እንሰራለን። በተጨማሪም ሚኒስቴሩ በበጀት ዓመቱ የላቀ ወደ ውጭ የመላክ አፈጻጸም ላሳዩ አምራች ኢንዱስትሪዎች የእውቅናና የምስጋና መርሃ ግብር አካሂዷል። ዘገባው የኢትዮጵያ ዜና አገልግሎት ነው። በመደማመጥ በአንድነትና በሀሳብ ስምምነት ላይ ትኩረት ተደርጎ እየተመካከሩ እንደሚገኙ ተመካካሪዎቹ ተናገሩ። ሀገራዊ ምክክሩ 250 አባላትን በያዙ ስልታዊ ቡድኖች ተጠናክሮ ቀጥሏል። በዚህ ርዕሰ ጉዳይ ባልደረባችን ሴፉ ዳዊት ከአዲስ አበባ ተጨማሪ አድርሶናል።
ተመካካሪዎቹ በየደረጃው በተመደቡበት ቡድን ላይ ውይይቱ የቀጠለ ሲሆን 250 አባላትን በያዘው ቡድን ተከፋፍለው በየአጀንዳው በመከባበርና በአንድነት ለሀገሪቱ ይበጃል ባሉት ጉዳዮች ላይ የተመካከሩ እንደሚገኙ ተመካካሪዎቹ ተናግረዋል። የምክክሩ ሂደት ዋናው ትልቁ ነገር ብዙ ጥያቄዎች ያሉት ብዙ መልሶች የሚፈልግ ነው። እነዚህን ነገሮች ግን በመቻቻል በመከባበር እና አልፎ ተርፎም ደግሞ ከግል ፍላጎታችን ይልቅ የኢትዮጵያን ቤት ለመስራት ስለሆነ የተሰባሰብ ነው ከልዩነታችን ይልቅ አንድነታችን ስለሚበልጥ በዚህ ላይ ብዙ ምክክር ብዙ ውይይት እየተደረገበት ያለበት ሁኔታ ነው ያለው። ምክንያቱም አሁን ዲቴል ያሉትን ሁኔታዎች በዝርዝር ለማቅረብ አልችልም። ግን በአጠቃላይ መንፈሱ እንዴት ነው ስትል ኢትዮጵያ ወደ ተሻለው ዓለም ወደ ሰለጠነበት በመቻቻልና ልዩነትን በመቀራረብ በጠረጴዛ ዙሪያ ለመፍታት በሚደረገው የዲሞክራሲ ኤክሰርሳይዝ ውስጥ እያለፈች መሆኑን የሚያሳይ ተስፋ አለ። አጠቃላይ የምክክር ሂደቱ በጣም ጥሩ ነው ብዬ አስባለሁ። ይህንን ለማለት ምክንያት የሆነኝ ምንድነው? ተሳታፊዎቹ ከተለያየ የማህበረሰብ ክፍል የተውጣጡ ናቸው። ከወጣቱ፣ ከሴቱ፣ ከሙያ ማህበራት፣ ከተለያዩ የፖለቲካ ፓርቲዎች፣ የህብረተሰብ ተወካዮች። ስለዚህ በርካታ ሀሳቦች፣ ልምዶች የምንካፈልበት የምንነጋገርበት ነገሮችንም በጥልቀት ለማየት እድሉን የምናገኝበት ስለሆነ እኔ በምክክር ሂደቱ ጥሩ ነው ብዬ ነው የማስበው። በማንነት ጉዳይ፣ በህዝብና ቤቶች ቆጠራ፣ በመሬት ጉዳይ የመሳሰሉ እነዚህ ትላንትና መግባባት ያልፈጠርንባቸው ጉዳዮች ሁሉ ተሰባስበው ወደ መግባባት መጥተው ኢትዮጵያ ያለመችለትን የብልጽግና ጉዞ የምታሳካበት ለኔ ልጅ የተሻለች ኢትዮጵያ የማስረከቡ ሂደት በዚህ ውይይት ውስጥ ስርዓትና መልክ ይዛል ብዬ አስባለሁ። በተጨማሪም የሀሳብ መግባባት ላይ ትኩረት በማድረግ ነገ ለሀገሪቱ ይበጃል ባሉት ጉዳዮች ላይ እየተመካከሩ እንደሚገኙ ያናገርናቸው ተመካካሪዎች አስተያየት ሰጥተዋል። እንደ ግለሰብ ይሄ ሀሳብ ይጠቅማል ብሎ የሚያነሳ ግለሰብ ሊኖር ይችላል። ግን በአብዛኛው ኢትዮጵያን ሊጠቅም የሚችል እንደ ብሔርም ብሔረሰብን በማይጎዳ መልኩ ህብረ ብሔራዊነታችንን አጠናክረን እንድንሄድ የሚያደርገን ጉዳዮች ላይ ነው እየተወያየን ያለ ነው። ከዛ በዘለለ ቅድም እንዳልኩት አንዳንድ የግል ሀሳቦች ይነሳሉ። እነሱ ሀሳቦች ለምን ተነሱ አይባልም። ነገር ግን ወደ ብዙሃኑ ሲመጣ ያ ሀሳብ ደግሞ እየተስተካከለ እየታረመ የሚመጣበት ሂደት ስላለ ከዛ ውጪ ሚዲያ ላይ የሚወሩ ወሬዎች እኛ ከዚህ ከ8ቱ አጀንዳዎች ውጪ ሌላ አጀንዳ የለንም። ይህንን አጀንዳ ደግሞ መሰረት አድርገን ነገ ሀገራችንን ይጠቅማል የምንለውን ሀሳብ ላይ መግባባቶች ላይ እየደረስን ያለንበት ሂደት ነው ያለው። የአውሮፓ ስልጣኔ የመጣው ትናንት ነው። ትናንት መጥተው ያደረጓቸው ነገሮች ምንድነው? ከሁለተኛው የዓለም ጦርነት ጀምረ ስትመለከት በመገዳደል ያለፈ ታሪክ ነው ያላቸው። ግን ያን ቁጭ ብለው በውይይት ፈተው ዛሬ ከአንዱ አውሮፓ ሀገር ለመዘዋወር ፓስፖርት እንኳን የማያስፈልግ ደረጃ አድርሰውታል። ስለዚህ እኛ በሀገራችን ደግሞ ይህንን የመሰለ ለውጥ ይህን የመሰለ ነገር ለማምጣት በምንችልበት ደረጃ ላይ ውይይቱን ቀጥለነዋል። በዘመናት ኢትዮጵያ ባለፉት 3000 ዘመናት ውስጥ ያላለፈችበት ችግር የለም፣ ያላለፈችበት ጦርነት የለም። ያንን ነገር እንዴት አድርገን ነው አሁን የህዝቡ ፍላጎት ምንድነው የሚለውን ጥያቄ ነው እየገመገምን ያለ ነው። ብሔራዊ ምክክሩ ብሔራዊ መግባባትን ለመፍጠር ከፍተኛ ሚና እንዳለው የሐዋሳ ዩኒቨርሲቲ መምህርትና ተመራማሪ እንዲሁም የዩኒቨርሲቲው የህዝብና የዓለም አቀፍ ግንኙነት ዳይሬክተር የሆኑት ዶክተር መቤት በቀለ ገለጹ። ለብሔራዊ ምክክሩ መሳካት ሁሉም ዜጋ ኃላፊነቱን እንዲወጣ ዶክተር መቤት ጥሪ አቅርበዋል። ጀማል ዩሱፍ አዘጋጅቶታል። ማራማይት ብጻተ ታቀርበዋለች። ኢትዮጵያዊነት የተለየ ትርጉም አለው። ኢትዮጵያዊነት የአፍሪካ ቀለም ነው። ኢትዮጵያ ደግሞ የአፍሪካ እናት ናት። ኢትዮጵያ የሺህ ዓመታት የስልጣኔ ባለቤት ብቻ ሳትሆን የሰው ልጅ መፈጠሪያ
ምድር ናት። አሁን ላይ ደግሞ ኢትዮጵያ የአፍሪካውያን የተስፋ ምድር ናት። የአፍሪካ ህብረት መቀመጫ እንዲሁም የበርካታ ቀጠናዊና ዓለም አቀፋዊ የፖለቲካና የዲፕሎማሲ ድርጅቶች መቀመጫ ናት። ኢትዮጵያዊነት በጣም በቀላሉ ዲፋይን ለማድረግ የሚያስቸግር ጥልቅ የሆነ ትርጉም ያለው ብዙ መገለጫዎች ያሉት በተለይ ደግሞ ባለብዙ ቀለማት ባህሎች ያሉት ብዝሃ ቋንቋ ያለበት በዓለም ላይ የሚታወቁ ትልልቆቹ ሁሉም ሃይማኖቶች ያሉበት በጥቁር ህዝቦች ታሪክ ቅኝ ተገዝቶ የማያውቅ ማንነት የረጅም ዘመናት ሀገረ መንግስትነት ታሪክ ባለቤትነት የብዙ ቅርሶች እና መገለጫዎች ባለቤትነት የሰው ልጅ መገኛ ሀገር ባለቤትነት ብዙ ነው ዝርዝሩ። ለአንዲት ሀገር ህልውና ብሔራዊ መግባባት ያለው ፋይዳ እጅግ የጎላ ነው። ብሔራዊ አንድነትን ከሚሸረሽሩ አሉታዊ ተግባራት በመራቅ ለኢትዮጵያ ልዕልና መስራት የሁሉም ዜጋ ግዴታ ነው። የተግባቡ ሀገሮች ኢኮኖሚያቸውን አሳደጉ፣ መሰረተ ልማቶቻቸውን አሳምረው ሰሩ። ለሚመጣው ለብዙ ቀጣይ ትውልድ ሁሉ የሚበቃ ሀብት ለሀገራቸው አፈሩ። ዓለምን ለማስተዳደር ከራሳቸው አልፈው ለሌሎች እርዳታ የሚሰጡ ሀገራት ያደጉ ሀገራት ሆኑ ብዬ ነው የምረዳው። የተግባቡ ሰዎች የመሰረቷቸው ሀገራት። ያልተግባቡት ደግሞ እንግዲህ በጣም ነባር በጣም ኤንሸንት ታሪክ፣ ቅርስ፣ ሀብት በጣም በተፈጥሮ ጸጋ የበለጸገ ሀገር ኖሯቸው ወርቅም ዳይመንድም ላይ ቁጭ ብለው የተፈጥሮ ነዳጅም ላይ ቁጭ ብለው ግን በድህነት የሚጎሳቆሉ ከዘመን ዘመን የተለያየ መልክ ያለው ጦርነት ውስጥ የሚያልፉ የማይግባቡ እና ከድህነት አረንቋ የማይወጡ ሀገራት ሆነዋል። ለብሔራዊ መግባባት የሰከነ ተግባቦትና ምክክር ገንቢ ሚና አለው። አሁን በሀገር ደረጃ የተጀመረው ብሔራዊ ምክክር ወደዚህ መግባባት መዳረሻ ጥርጊያ መንገድ ነው። ምክክር ከድርድር የተለየ ስልትን ይከተላል። መግባባትን፣ መቀራረብን ይመርጣል። ልብ ለልብ መደማመጥን ይጠይቃል። ያለፈን ዘመን ስህተትን በይቅር ባይነት በማሸት የመጪውን ዘመን የጋራ ኑሮን ታሳቢ ያደርጋል። እንግዲህ ከዓለም ታሪክ የምንረዳው የተለያዩ ሀገራት በተለያዩ ዘመናት ቅሬታዎችን፣ ግጭቶችን የሚፈጥሩ ታሪኮች ውስጥ አልፈዋል። ግጭት የኛ ሀገር ታሪክ ብቻ አይደለም እና ከነዛ አውዳሚ ግጭቶች በኋላ ወደ ሀገረ መንግስት ግንባታ፣ ሰላም ወደ ማውረድ፣ የተጎዱ ሰዎችንም ወደ መካስና ለአንድ አላማ በተለይ ብሔራዊ ጥቅምን ከፊት አስቀምጦ ለመንቀሳቀስ የረዳቸው ንግግር ማድረግ፣ ውይይት ማድረግ ከዛ በኋላ ወደ ሪኮንሲሊዬሽን ወደ እርቀ ሰላም መምጣት ነው እና አሁን እዛ ደረጃ ላይ መድረሳችን ለኔ ትልቅ ተስፋ ጥዬበታለሁ እንደ አንድ ሰው ማለት ነው። ከፍተኛ የትምህርት ተቋማት የመላው የኢትዮጵያን ብሔሮች፣ ብሔረሰቦችና ሕዝብ እንዲሁም የዓለም አቀፍ ተማሪዎች መገናኛ ማዕከላት ናቸው። ስለ ሀገር አንድነትና ስለ ኢትዮጵያዊነት ማጎልበቻና ማጠናከሪያ መካነ አእምሮ ነው። ዩኒቨርሲቲዎች እንዳልከው ከሁሉም የሀገሪቱ ማዕዘናት ተሰባስበው ዓለም አቀፍ ተማሪዎችን ጭምር የሚያስተናግዱ መድረኮች ናቸው። ለምሳሌ ሀዋሳ ዩኒቨርሲቲ ከ250 በላይ ዓለም አቀፍ ተማሪዎች አሉ። ከሀገር ውስጥ ከሚመጡት በሺዎች የሚቆጠሩ ከሁሉም የሀገሪቱ አቅጣጫዎች የሚመጡ የተለያየ ሃይማኖት ያላቸው የተለያየ ቋንቋ፣ ባህል ባለቤት የሆኑ ልጆች ይመጣሉና እዚህ ሲኖሩ ዩኒቨርሲቲ ላይ አብሮ መኖሩ በራሱ የሚሰጠው ሌሰን አለ። አንድ ዶርም ውስጥ 6 አንዳንዴም ሰፋ ያሉ ከሆኑ 8 ተማሪዎች አንድ ላይ ይሆናሉ። which means 8 ወይም 6 ፋሚሊ አንድ ላይ ገባ ማለት ነው። ሶ አብሮ መኖሩ፣ ካልቸራል ኤክስቼንጁ፣ አንዱ ያንዱን ሃይማኖት ማክበሩ in the meantime በናቹራል ፕሮሰስ ዩኒቨርሲቲ ውስጥ በመግባት ይማራሉ። ስለዚህ አብሮ መኖር ወደዱም ተገደውም ይሁን በአጋጣሚ ዩኒቨርሲቲ ውስጥ ሲገቡ ሰዎች ይማሩታል። ምክንያቱም ዩኒቨርሲቲዎች ሴኩላር ናቸው። የትኛውም ባያዝ የማይገለጽባቸው ናቸው። ሃይማኖታዊ ስርዓቶችን ማካሄድም የፖለቲካል ኦፒኒየንም ማራመድም የሚፈቀድባቸው ሴቲንጎች አይደሉም። ያ ኒውትራሊቲ ለተማሪዎቹ እንዴት ፒስፉሊ ኮኤግዚስት ማድረግ እንደሚቻል ማስተማሪያ ፕላትፎርም ይሆናል ብዬ ነው ማምነው። በአንድ ጀንበር የአረንጓዴ አሻራ መርሃ ግብር 10 ሚሊዮን ችግኝ ለመትከል አስፈላጊውን ቅድመ ዝግጅት መጨረሱን የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ገለጸ።
ቢሮው የአንድ ጀንበር የአረንጓዴ አሻራ መርሃ ግብርን በተመለከተ መግለጫ ሰጥቷል። ምስራች ከበደ አዘጋጅተዋለች። እድገት ዋይሶ ታቀርበዋለች። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምህሩ ሞኬ የዘንድሮ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ዝግጅትን አስመልክተው ጋዜጣዊ መግለጫ በሰጡት ወቅት በዘንድሮ የአረንጓዴ አሻራ መርሃ ግብር 326 ሚሊዮን ችግኞችን ለመትከል ታቅዶ እስካሁን 80 በመቶ መተከሉን ገልጸዋል። እንደ ሀገር ሰፊ ስራ ሰርተናል። ስለዚህ በ2018 እንደ ሲዳማ ክልል ወደ 333 ሚሊዮን ችግኞችን ለማዘጋጀት በማቀድ 326 ሚሊዮን ችግኝ በማዘጋጀት ተከላ እየተካሄደ ነው ያለው። ባለፈው ዝናብ መግባት ከጀመረበት ጀምሮ እስካሁን ባለው ከ80% በላይ ተከላ ተካሂዷል። ኃላፊው የአንድ ጀንበር አረንጓዴ አሻራ መርሃ ግብር 1.5 ሚሊዮን ህዝብ እንደሚሳተፉ በመግለጽ ለዘንድሮ መርሃ ግብር አስፈላጊ ዝግጅት ተጠናቋል ብለዋል። በአገር ከ800 ሚሊዮን ችግኝ እንዲሁም ደግሞ እንደ ክልላችን 10 ሚሊዮን ችግኞች ይተከላሉ። ለዚህ የሚሆን እንደ ክልላችን ዝግጅት አድርገናል። አንደኛው የችግኝ ዝግጅት ነው። አመቱ ከገባ ሰዓት ጀምሮ መዘጋጀት ያለባቸውን ችግኞች በመለየት ችግኝ የማዘጋጀት ስራ ተሰርቷል። የተለያዩ ችግኝ ጣቢያዎች የማቋቋም የማጠናከር ስራ ተሰርቷል። እንዲሁም ደግሞ እነዚህ ችግኞች በየደረጃው የት ነው የሚተከሉት የሚለውን ነገር መሬት የመለየት ስራ ተሰርቷል። ወደ 27000 ሄክታር የሚሆን ተለይቶ ተከላዎች የተካሄዱ ናቸው። ከዚህ ውስጥ ወደ 7100 ሄክታር በጂኦ ሬፈረንስ ተደርጓል። ኤክስ ዋይ ኮኦርዲኔት ተወስዷል። ከዚህ መሃል አሁን ለአንድ ቀን ተከላ 4108 ሄክታር 243 የተለዩ ቦታዎችና 10 ሚሊዮን ችግኞች የሚተከሉበት በልዩ ሁኔታ ተዘጋጅተዋል። ለመርሃ ግብሩ የችግኝ መትከያ ቦታዎች መለየት፣ ችግኞችን ወደሚተከሉበት አካባቢ ማድረስና ባለሙያዎችን የማብቃት ዝግጅት መደረጉን ገልጸዋል። ከዚህ አንጻር ለዚህ የሚያስፈልግ የቦታ ዝግጅት፣ የተከላ ጉድጓድ ዝግጅት፣ ለዚህ የሚሆን ደግሞ የችግኝ ዝግጅት እንዲሁም ደግሞ ይህን መከታተል የሚደግፍ የባለሙያ ዝግጅት ተደርጓል። ከዚህ አንጻር ባለፉት ጊዜያት በርካታ ዝግጅቶችን አድርገናል። አሁን የተወሰኑ ቀናቶች አሉን። በእነዚህ በቀሩን ቀናቶች ውስጥ አንድም በዝናብ ምክንያት በሌሎች ጉዳዮች የሆነ የስታንዳርዳቸው ውጪ የሆኑ ጉድጓዶች ካሉ እነዚህን የማስተካከልና ስታንዳርዳቸውን እንዲጠብቁ የማድረግ ስራ፣ በሌላ በኩል ደግሞ በተለይ አርብና ቅዳሜ ችግኞችን ወደ ተከላ ቦታ የማጓጓዝ ስራ፣ ከዛ በተጨማሪ 243 ቦታዎች ተለይተዋል። 243 ቦታዎች ላይ ይህንን የሚደግፍ ባለሙያ ተሰይሟል። ይህ ባለሙያ እዛ የሚተከለውን የችግኝ መጠን፣ የችግኝ አይነት፣ የሚሳተፈውን ሰው በዋናነት በየአንድ ሰዓት ልዩነት ለሲቹዌሽን ሩም መረጃ የሚያስተላልፍ ከመሆኑ ጋር ተያይዞ ይሄ ዝግጅት እንዲያደርግ ኦሪየንቴሽን የመስጠት ስራ ተሰርቷል። የአረንጓዴ አሻራ መርሃ ግብር የእርሻ ዘርፍ ምርታማነትን ለማሳደግ የምግብ ዋስትናን ለማረጋገጥና ገቢ ለማመንጨት ያለው ሚና ከፍተኛ መሆኑን ኃላፊው ገልጸዋል። ጠቀሜታውም አንደኛ የደን ሽፋናችን በከፍተኛ ሁኔታ አድጓል። እንደ ሲዳማ 20% ከነበረበት ወደ 27.5% አድጓል። በሌላ በኩል የአፈር መከላትን የመከላከል የውሃ አውታሮች እንዳይደርቁ የማድረግና መልሶ እንደ መነጩ የማድረግ ስራ፣ በሌላ በኩል ደግሞ የኢኮኖሚ ጠቀሜታቸው ከፍ እንዲል አድርጓል። በዋናነት የፍራፍሬና የቡና እንዲሁም ደግሞ ሌሎች የእንስሳት መኖ ጥቅም ላይ የሚውሉ ችግኞች ተለይተው የተሰሩ ስላሉ ወደ ገንዘብ የሚቀየሩ፣ በሌላ በኩል ደግሞ የገበያ አማራጭ ያላቸው ለዓለም ገበያም ለአካባቢ ገበያ መቅረብ የሚችሉ ስለሆኑ የኢኮኖሚ ፋይዳቸው ለአካባቢ ለሀገር ከፍተኛ ዋጋ ነው ያላቸው። ከዚህ አንጻር የአረንጓዴ አሻራ ስራ አንድም የምግብ ዋስትናን ከማረጋገጥ አንጻር ትልቅ ጠቀሜታ አለው። በሌላ በኩል የገቢን የአርሶ አደርን ገቢ የማሳደግ፣ የአገርን ገቢ የማሳደግ፣ የአካባቢን ገቢ የማሳደግ ትልቅ አስተዋጽኦ አለው። በዋናነት ደግሞ የአየር ንብረት ተጽዕኖን ተቋቁሞ ምርትና ምርታማነት ለማሳደግ የሚያስችል አቅም የሚፈጥር ነው። በመጨረሻም ለዚህ ስራ ሁሉም የህብረተሰብ ክፍሎች ጠዋት በማለዳ በመውጣት የራሳቸውን አሻራ በመትከል የድርሻቸውን እንዲወጡ አቶ መምህሩ ሞኬ መልእክታቸውን አስተላልፈዋል።
ችግኝ የሁሉም ጉዳይ ነው። ችግኝን የማልማት የሁሉም ጉዳይ ነው። የአየር ንብረት ተጽዕኖን መከላከል መቋቋም የሁሉም ጉዳይ ነው። ካማረ ሁሉንም የሚጠቅም ከተበላሸ ደግሞ ሁሉንም የሚጎዳ ከመሆኑ ጋር ተያይዞ ወንድ ሴት ልጅ አዋቂ የሚል ተግባር ስላልሆነ ሁሉም በነቂስ ወጥቶ በየአካባቢው በተለየ ቦታ የራሱን አሻራ ማሳረፍ እንዲችል ጥሬን አስተላልፋለሁ። በ2018 በጀት ዓመት ህብረተሰቡን ተጠቃሚ ለማድረግ በተሰሩ የልማትና መልካም አስተዳደር ስራዎች አበረታች ውጤት መመዝገቡን የሲዳማ ክልል ፕሬዝዳንት ጽህፈት ቤት አስታወቀ። ጽህፈት ቤቱ የተቋሙን የ2018 በጀት ዓመት የእቅድ አፈጻጸም ሪፖርት ለክልሉ ምክር ቤት የህግ ፍትህና የመልካም አስተዳደር ጉዳዮች ቋሚ ኮሚቴ አቅርቦ ተገምግሟል። ገበያው አሰፋ አዘጋጅቶታል። ዘዳግም መኮንን እንደሚከተለው ያቀርበዋል። በመድረኩ ተገኝተው ንግግር ያደረጉት የሲዳማ ክልል ፕሬዝዳንት ጽህፈት ቤት ኃላፊ አቶ ካሱ አሩሳ በ2018 በጀት ዓመት የክልሉን ህብረተሰብ በተለያዩ የልማትና መልካም አስተዳደር ስራዎች ተጠቃሚ ለማድረግ ከተለያዩ ተጠሪ ተቋማት ጋር በቅንጅት በተሰሩ ስራዎች ጥሩ ውጤት ማስመዝገብ መቻላቸውን ገልጸዋል። ታች የህዝባችን ችግር ሆኖ በፊት የተለየ የመልካም አስተዳደር ችግር ብለን የለየናቸው የመንገድ ችግሮች አሉ። እነዚህ በስፋት በሲዳማ ውስጥ በደንብ ማረጋገጥ የተቻለበት ነው። ይሄ ብቻ አይደለም። የማብራት ችግር አለ። በየቀበሌ ፍላጎቶች በስፋት ይኖራሉ። በጽህፈት ቤት ደረጃ በጀት ተይዞ ማብራት እያንዳንዱ ቀበሌ የሚገባበት እንዲሁም ትምህርት ቤት፣ ጤና ጣቢያ፣ ውሃ ተቋማቶች እንዲሁም የህዝብ አገልግሎት የሚሰጡ ተቋማት በሃይ ስኩሎች አካባቢ ያለው በማብራት ችግር አገልግሎት የሚያሰጡ ተቋማችን አክቲቭ ለማድረግ ታቅዶ የተሰራ ስለመሆኑ በደንብ በጥሩ ሁኔታ የተገመገመበት ነው። መንግስታዊ አገልግሎትን በማሳለጥ ተገልጋዩ ህብረተሰብ ቀልጣፋና ከብልሹ አሰራር የጸዳ አገልግሎት እንዲያገኝ በክልሉ በሚገኙ 6 የከተማ አስተዳደሮች የመሶብ የአንድ ማዕከል አገልግሎት ለማስጀመር በልዩ ትኩረት እየተሰራ መሆኑን አቶ ካሱ ተናግረዋል። ተገልጋዩ እንዲሁም በቴክኖሎጂ በታገዘ መልኩ አገልግሎት ማግኘት ስላለበት አካባቢውን በቴክኖሎጂ በታገዘ መልኩ አገልግሎት አሰጣጡ በቴክኖሎጂ በታገዘ መልኩ መሄድ ስላለበት የማዘመን ስራ ተሰርቷል። በዚህም አገልግሎታችን ከበፊቱ በተሻለ መልኩ አገልግሎት መስጠት የተቻለበትን ተገምግሟል። አሁንም ትኩረት የሚሰጥ ጉዳይ እንደተጠበቀ ሆኖ ግን እንዳፈጻጸም ከታየ በጥሩ ሁኔታ ተገልጋይም እርካታ የሚለካበት ስርዓት ተዘርግቶ ባለሙያም የሚገባበት እንዲሁም የሚገለገልበት ስርዓት ቢሮ ላይ ቢሮ ስራ የሚመራበት ስርዓት በቴክኖሎጂ መታገዝ አለበት በሚል በተሰሩ ስራዎች ውጤቶች የተገኘበት ነው። በክልሉ በተለያዩ ወረዳዎች በግንባታ ሂደት መስተጓጎል ምክንያት ቆመው የቆዩትን የአስተዳደር ጽህፈት ቤትና አዳራሽ ህንፃዎችን በበጀት በመደገፍ ግንባታ እየተካሄደ እንደሚገኝ ገልጸው በአጭር ጊዜ ውስጥ ተጠናቀው ለአገልግሎት እንዲበቁ ለማስቻል እየተሰራ መሆኑንም አስረድተዋል። ይሄ ብቻ አይደለም። በህዝብ በ11 በፊት ጀምሮ የተገነቡ ትላልቅ ህንፃዎች አሉ ቆሞ የቀሩት። እነዛን ለቅሞ በመያዝ በበጀት በመደገፍ ከዚሁ በክትትልና የማሰራት ኃላፊነት ተወስዶ በመሰራቱ 12 በላይ ህንፃዎች አሁን በቅርብ ጊዜ የሚመረቁበት ስርዓት ላይ በአጭር ጊዜ ውስጥ ወስደን ተሰርቶ ውጤት እየመጣ መሆኑን የተገመገመበት ነውና እንዳጠቃላይ በሁሉም ዘርፍ በድጋፍም በካፒታል ስራም እምርታዎች እየመጡ መሆናቸውን ገምግመን የወጣንበት ነው። የክልሉ ምክር ቤት የህግ ፍትህና መልካም አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ዮሴፍ ዮሳ እንደገለጹት ጽህፈት ቤቱ በሁሉም ዘርፍ የተሻለ አፈጻጸም ማስመዝገቡን መገምገማቸውን ገልጸዋል። እንደ ክልል ምክር ቤት ያው ክትትል ከሚያደርግባቸው ተቋማት አንዱ የርዕሰ መስተዳድር ጽህፈት ቤት ነው። ይሄ ጽህፈት ቤት በርካታ ስራዎችን ይሰራል። ዋናው ተግባሩ ድጋፍ ማድረግ ነው፣ ተቋማትን ማገዝ መደገፍ ነው። ከዛም ባሻገር አልፎ አሁን ባለንበት ሂደት ወደ ፕሮጀክትን ቀርጾ በአካባቢ ወይ በቢሮ ወይ በወረዳ አስተዳደር አቅም በላይ የሆኑ ፕሮጀክቶችን በመቅረጽ
በጀት በማድረግ ይህን በጀት መሰረት አድርጎ ስራዎችን እየሰራ ያለበት ሂደት ነው። ከዚህ አንጻር እኛ ያው በየጊዜው በግማሽ ዓመትም ገምግመናል። ገምግመን ሪፖርት ግብረ መልስ ሰጥተናል። እንደገና በአመት መጨረሻ የዚህ ዓመት መጨረሻንም ሪፖርት እንደሰማነውና በአመቱ ውስጥ የታቀዱ ቢሮ ደረጃ በራሱ ስልጣን ሊሰሩ ሊተገበሩ የሚገቡ ጉዳዮችን በተመለከተ አብዛኛዎቹ በተሻለ ሁኔታ መፈጸማቸውን አረጋግጠናል ነው። በበጀት ዓመቱ ለጽህፈት ቤቱ ከቀረቡት 120 የመልካም አስተዳደር ቅሬታዎች መካከል 108ቱ እልባት ማግኘታቸውንና ቀሪዎቹ በሂደት ላይ መሆናቸውን በሪፖርቱ ተመላክቷል። የሚወሰኑ ውሳኔ ተፈጻሚነትን በተመለከተ ከየተቋሙ የተወሰኑ ውሳኔዎች ሳይፈጸሙ ሲቀሩ ቅሬታ ይዞ የሚመጡ ተገልጋዮች አሉ። እነኚህ ተገልጋዮች ጉዳይ ተከታትሎ ተፈጻሚነት እንዲሆን በህግ እንዲፈጸም ከማድረግ አንጻር የተሰሩ ያሉ ስራዎች የተሻሉ እንደሆነ ያየንበት ሂደቶች አሉ። ለስራ አጥ ወጣቶች አስፈላጊውን የገንዘብና የስራ ሁኔታ በማመቻቸት ወደ ስራ ለማሰማራት መዘጋጀቱን የሲዳማ ክልል ውሃ ማዕድንና ኢነርጂ ቢሮ ገለጸ። ቢሮ ፒሳፒ ከተባለ መንግስታዊ ያልሆነ ድርጅት ጋር በመተባበር በመጀመሪያው ዙር ወደ ስራ ለሚገቡ ወጣቶች የማይንድ ሴትና የስራ ፈጠራ ስልጠና በመስጠት ላይ ይገኛል። አበባየው ተስፋ ያዘጋጅቶታል። ዘዳግም መኮንን ያቀርበዋል። በመርሃ ግብሩ ላይ የተገኙት የሲዳማ ክልል ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር ከበደ ጋኖሌ ቢሮው ለወጣቶች የስራ እድል ለመፍጠር ብዙ ጥረቶችን ሲያደርግ እንደነበረ ጠቅሰው በአፍሪካ እና በአረብ ሀገር መንግስታት የሚደገፍ ፒሳይፒ የተባለ ፕሮጀክት ወጣቶች ሰርተው እንዲለወጡና ራሳቸውንም እንዲችሉ የራሱን ድርሻ እየተወጣ ይገኛል ብለዋል። በዘመናዊ መስኖ የታገዘ መስኖ እውን ለማድረግ እና ከ3000 የተማሩ ስራ አጥ ወጣቶችን በዘመናዊ ግብርና ዘርፍ 250 ኢንተርፕራይዞችን በማደራጀትና በማሰልጠን በዘርፉ ተጠቃሚ ለማድረግ ትልቅ አገራዊ ዓላማ አንግቦ እየሰራ ያለ ፕሮጀክት ነው። ይህን ዓላማ ለማሳካት በክልላችን በግዳቦ ፕሮጀክት ዙሪያ ከሚገኙ ወረዳዎች 1200 የተማሩ ስራ አጥ ወጣቶችን በመቶ ማህበራት በማደራጀት እና ሙያዊ ስልጠና ወስዶ ለስራ የሚሰማሩ ሲሆን በመጀመሪያ ዙር 237 ወጣቶች የማይንድ ሴትና የኢንተርፕሬነር ስልጠና የሚወስዱ ይሆናሉ። ኃላፊው አያይዞም የገንዘብና የስራ ሁኔታ የተመቻቸላቸው ወጣቶችም ሰርተው ውጤታማ በመሆን ከራሳቸውም አልፈው ለሌሎችም የስራ እድል ለመፍጠር ጠንክረው እንዲሰሩም ጥሪ አቅርበዋል። በርትታችሁ ሰርታችሁ በተሰጣችሁ ጊዜ ገደብ ውስጥ ሀብት አፍርታችሁ ለሌሎች ወጣቶች ሞዴል እንደምትሆኑ ተስፋ እያደረግኩ የዛሬው ስልጠና መድረክ በይፋ መጀመሩን አበስራለሁ። የፌዴራል የፒሳፒ ፕሮጀክት አስተባባሪ አቶ ጌታሰው መኮንን ፕሮጀክቱ በአማራ በኦሮሚያና በሲዳማ ክልሎች 12000 ሄክታር በላይ መሬት በወጣቶች ለማልማት ትኩረት ሰጥቶ እየሰራ እንደሚገኝ ጠቁመው በእያንዳንዱ ቡድን 12 ሆነው ለተደራጁ ወጣቶች 25 ሄክታር መሬት በመስጠት እንዲያለሙ እንደሚደረግም ገልጸዋል። ይህ ፕሮጀክት በሁሉም ክልሎች 12600 ሄክታር ለማልማት ከነበረው ባህላዊ የመስኖ እርሻ ወይም የመስኖ ልማት ወደ ዘመናዊ የመስኖ ልማት ማሸጋገር አለብን። ይሄን ለማድረግ ደግሞ የተማሩ ወጣቶችን በመስኩ የተሰማሩ እንዲሁም ከዩኒቨርሲቲ ግራጁዌት ያደረጉ ከቴክኒክና ሙያ ግራጁዌት ያደረጉ ወጣቶችን ማሳተፍ ካልቻል የነበረውን የግብርና ቴክኖሎጂ ወይም የነበረውን የግብርና አሰራር መቀየር እንደማንችል ታምኖበት እናንተን ዛሬ ምልመላ ተካሂዶ ወደ ስልጠና ለማስገባት ረጅም ጊዜያቶች ፈጅተውብናል ማለት ነው። የክልሉ መስኖ ኤጀንሲ ዋና ዳይሬክተር ኢንጂነር መስፍን በላይ በበኩላቸው ይህ ፕሮጀክት በክልሉ ለበርካታ ለስራ አጥ ወጣቶች የስራ እድል ለመፍጠር እየሰራ መሆኑን አንስተው ለዚህም አስፈላጊውን ሁሉ በማመቻቸት በመጀመሪያ ዙር ወደ ስራ ለሚገቡ ወጣቶች ስልጠና እየተሰጠ እንደሆነም አስታውቀዋል። ትኒ ሲዳሙ ገደ ጣጶማ ሚቶኩመና ላመጥ በበደላ
ይህ ፕሮጀክት እንደ ሲዳማ 1200 ወጣቶችን ወደ ስራ የሚያስገባ ፕሮጀክት ሲሆን በዚህም 250 ኢንተርፕራይዞች ይደራጃሉ። አጠቃላይ 1200 ወጣቶችም ተጠቃሚ ይሆናሉ። ለዚህ ስራ በመጀመሪያው ዙር 237 ወጣቶችን የማሰልጠን ስራ ዛሬ ተጀምረዋል። በማይንድ ሴትና በኢንተርፕረነር ላይ በምን መልኩ ሀብት መፍጠር እንዳለባቸው እንዲሁም በምን መልኩ ስነ ልቦናቸውን ማዘጋጀት እንዳለባቸው ስልጠናውን እየወሰዱ ይገኛሉ። ይህ ስራ እንደ ሲዳማ ለኛ ትልቅ እድል ነው። የተገኘው እድል በቀላሉ የሚታይ አይደለም። ራሳችሁን፣ ቤተሰባችሁን፣ ሲዳማንና ሀገርን መቀየር የምትችሉበት እድል ስለሆነ እድሉን በአግባቡ ተጠቀሙበት። ተነካዮ ሁንትኖንት ተነካዮ ሴክትኛ ማጥነ ለወሲድ ወጣቶቹም ስለተመቻቸላቸው የስራ እድል ደስተኛ መሆናቸውን ገልጸው በቀጣይነት ጊዜያቸውን በአግባቡ ተጠቅመው ለሌሎችም አርአያ እንደሚሆኑ ተናግረዋል። ከዚህ ተነስተ ያው እንደ ስልጠና የተሰጠን መሰረት ስራ ከገባን ከኛን አልፎ ከሲዳማ ህዝብም ከኢትዮጵያ ህዝብም ልማተኛ እንድትሆን በጣም ጥሩ ደስተኛዎች ሆነናል በማለት አስባለሁ። ከዚህ ጎላችን አሁን በየመንበራችን ተንትነን ፊልድ በመውጣት ስራ እንሰራለን። በመስራት እኛ መጀመሪያም ያው ስራ በማጣት ቁጭ ብለን ብዙ 1-2-3 አመት ቆይተን ነበረ። አሁን ደግሞ ጥሩ ቦታ ደርሰን በመስራት ቤተሰባችንም ሀገራችንም በማገዝ እንሰራለን። የመጣው ትልቅ እድል ነው። መንግስትም ለፍቶ ከውጪ ድርጅቶች ጋር ተባብረው ያመጣውን እድል በእኛ ቁርጠኝነት ኢንቫይሮንመንቱ የተመቻቸ ላይሆን ይችላል። ገና ስታብሊሽመንት ነው። ከላንድ ክሊሪንግ ጀምሮ እስከ ፕሮዳክቲቪቲ ጊዜ ይወስዳል። ፕሮሰስ አለው። 1 አመት 2 አመት ዋጋ ሊያስከፍል ይችላል። ስትሮንግ ሆኖ መወጣት ነው ያለበት የሲዳማ ወጣት። ፓይለት ፕሮጀክት ነው እንዳሉ እነሱም ውጤታማ ካረግን እኛን ያዩ ሌሎችም እንዲነሳሱ የሚያደርግ ስለሚሆን ስትሮንግ መሆን አለብን ነው የሚለው። ከ800 ሺህ የሚበልጡ የጤና ምርመራ አገልግሎቶችን በክረምት የሕክምና በጎ ፍቃድ አገልግሎት በነፃ ለመስጠት መታቀዱ ተገለጸ። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የ2018 የክረምት ብሔራዊ የሕክምና በጎ ፍቃድ አገልግሎት በክልል ደረጃ በሰሜናዊ ዞን ለኩ ከተማ በለኩ ሆስፒታል የማስጀመሪያ መርሃ ግብር በይፋ ተጀምሯል። ዳንኤል ህርፓቱ አዘጋጅቶታል። ጽዮን ዮናስ ታቀርበዋለች። በመድረኩ ላይ የተገኙት የክልሉ ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ እንደገለጹት የበጎ ስራ ለጤና ባለሙያዎችና በዘርፉ ለተሰማሩ ሁሉ የዘወትር ስራና ባህል በመሆኑ በቀጣይነትም በቁርጠኝነት መስራት እንደሚገባ አሳስበዋል። ለኛ ለጤና ባለሙያዎች ሲስተሙ ላይ ላለነው አመራሮች የበጎ ስራ በባህሪው ስራችን መደበኛ ስራችን ነው። ልክ ነኝ አይደለ? ለጤና ባለሙያ ለጤና ሲስተም በጎ ስራ መደበኛ ስራው ነው። በዛ ማይንድ ሴት በዛ ስርዓት ውስጥ የተቃኘ ማይንድ ሴት ነው ያለን እንጂ የምንሰራቸው ስራዎች በባህሪያቸው እንዲህ አይነት ልብ የሚፈልጉ እንዲህ አይነት ማይንድ ሴት የሚፈልጉ ናቸው። ስለዚህ እንዲህ አይነት ስነ ልቦና ያላቸው ናቸው። እስካሁን የምንሰራቸው ስራዎች ባህሪያቸው የበጎ ስራ ልብ ያለው ሰው ሊሰራ የሚችለውን ስራ ነው በጤና ስርዓት ውስጥ የምንሰራው። የክረምት በጎ ስራ ተብሎ ደግሞ ሀገራዊ አጀንዳ ሆኖ ሲመጣ አብልጠን ሰርተን አልቀን ሰርተን ማሳየት ያለብን እኛ ነን። የቢሮው ምክትል ኃላፊና ሕክምና አገልግሎት ዘርፍ ኃላፊ የሆኑት አቶ ሙንጠሻ ብርሃኑ እንዳሉት ቢሮው ላለፉት ዓመታት ከሚሰራባቸው ዘርፈ ብዙ ከጤና ስራዎችን ባሻገር የክረምት በጎ ስራ አገልግሎት ተደራሽነትን በማስፋት ብዙ ስራዎችን እያከናወነ መቆየቱን አንስተዋል። የክረምት በጎ ስራ በሁሉም ዘርፎች በደንብ እንግዲህ እየታወቀ መጥቷል። እኛም እንደ ክልላችን 2015 ጀምሮ እየሰራን ቆይተናል። በ2015 በ2016 በ17 በሰራ ነው ስራ አንድ ሀገር ከሌሎች ክልሎች ጋር ሲነጻጸር የተሻለ አፈጻጸም ያለው ክልል ነው በሚል እውቅና እስከ ማግኘትም የደረሰ ክልል ነው ክልላችን ማለት ነው። እንድሮ በተለያዩ በጤና ጉዳዮች ምርመራ የሚደረግላቸው ጤነኛ የሆኑ ግን ምርመራ ተደርጎላቸው በነፃ ያለ ክፍያ ነፃ ምርመራ ተደርጎላቸው ህመም ካለም ወደ ሕክምና የሚሄዱት በግፊት በስኳር በማህፀን ጫፍ ካንሰር፣ በጡት ካንሰር፣ በአይን ህመም፣ በጆሮ እንደዚሁም የምግብ እጥረት ያለባቸው ህፃናት እንደዚሁም ደግሞ እርጉዝ እናቶች አልትራሳውንድ ምርመራ የሚደረግላቸው በጥቅሉ ከ873,000 በላይ የሚሆኑ ዜጎች በክልላችን እስከ ነሐሴ 30 የአገልግሎት ተጠቃሚ ይሆናሉ ማለት ነው። በተጨማሪም በተለይም የእናቶችና ህፃናትን ሞት ለመቀነስ እየሰራን ያለነው በርካታ ስራ አለ። ይህንን ስራ የሚያግዝ ደም ነው።
ደም ለእናቶችም ለህፃናትም እንደዚሁም በድንገተኛ አደጋ በተሽከርካሪ በሌላ ሊሆን ይችላል ሊጎዱ የሚችሉትን ለመታደግ አምና 3500 ዩኒት አካባቢ ደም ሰብስበናል። ዘንድሮ እሱን በጥፍ በማሳደግ ከ7500 ዩኒት በላይ የሚሆን ደም ምን ሰበስብ ነው የሚሆነው። በበረሃ ግብሩ ላይ ተገኝተው የደም ልገሳ ያከናወኑ የሆስፒታሉ ባለሙያዎች እንደገለጹትም በደም እጥረት ምክንያት የሚሞቱ እናቶችን ለማትረፍ ባደረጉት በጎ ስራ ደስተኞች መሆናቸውን ተናግረዋል። ያው እንግዲህ ደም መስጠት ያው የተለመደ ነገር ነው። ሁሌ ነው የምንሰጠው የምንለግሰው። አሁን ይሄ 10ኛ ዙር ነው የምንሰጥ ማለት ነው። በጣም ደስ የሚል ነገር ነው። ሁሌ እዚህ የምንቸገርበት ነገር ስለሆነ ያው ታካሚዎቹም የራሳችን ታካሚዎች ናቸው። ሁሌ ደም የሚፈልጉ የምንቸገረው እኛ ነን። ከታካሚም በላይ እኛ ነን ብዙ ጊዜ ሰፈር የምናደርገው። ታካሚ ደም በማጣቱ ታካሚ ብቻ ሳይሆን እኛም ነው የኛም ስራ ነው መናም የሚሆነው። ለዛ እንግዲህ ምሳሌም ለመሆን ነው ደም በመለገስ ግንባር ቀደም ሆነ ሌሎቹም እንዲለግሱ ከፊት ሆነ እንትን የምንለው ለዛ ነው። ስለዚህ በጣም ደስ የሚል ነገር ነው። ምንም የሚከብድም ነገር የለውም። ያው እንደምታየው ነው፣ ቀላል ነገር ነው። ስለዚህ በጣም ደስ የሚል ነገር ነው ኤክስፒሪየንሱ። ደም በመስጠቴ በጣም ደስተኛ ነኝ። ያው ዋናው የሚታየው ከዛ በኋላ ያለው ውጤቱ ስለሆነ ብዙ የተጎዱ እናቶች ደም የሚፈሱ እናቶችን ለመርዳት ብዙ የደም እጥረት አለብንና ሆስፒታል ውስጥ እሱን አንድ ሰው እንኳን ባዳን በቻለ በጣም ደስተኛ ነኝ። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎቻችን የተከታተላችሁትን ይመስሉ ነበር። ከዜናዎቹ ጋር ሰላማዊ ቲቦ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አደረግን። ባላችሁበት ሰናይ ምሽት